ሰላም እንዴት ናችሁ? ይሄ የሲቪክስ ቻፕተር 4 ፓርት 6 ነው። ስለዚህ ከዚህ በፊት የነበሩ ፓርቶችን ያላያችሁ እነዛን እንድታዩ ሪኮመንድ አደርጋችኋለሁ። በዚህ ቪዲዮ የምንመለከተው ቲዮራይዚንግ ሲቲዝንሺፕ በሚል ርዕስ ነው፣ ወይም ደግሞ ስለ ሲቲዝንሺፕ ቲዮሪዎች እንመለከታለን። አራት የሲቲዝንሺፕ ቲዮሪዎች አሉ መጽሐፉ ላይ የተቀመጡት። እኛ የምናየው በዚህ ቪዲዮ የመጀመሪያው ሁለቱን ነው፣ በሊበራል እና በኮሚኒታሪያን ቶት እንዴት ሲቲዝንሺፕ እንደሚብራራ እናያለን። ስለዚህ ከላይ እንደምትመለከቱት ሲቲዝንሺፕ ኤክስተርናል ኢሴንስ አይደለም፣ ማለት ውጫዊ የሆነ ነገር ዝም ብሎ ከላይ የምናብራራው ነገር ሳይሆን ካልቸራል አርቲፋክት ነው። ካልቸራል አርቲፋክት ስንል ሰዎች በተለያየ ጊዜ የሚቀያይሩት በአንድ ዘመን ስለ ሲቲዝንሺፕ የነበረው አረዳድ በሌላ ጊዜ የሚለያይ ነው። ስለዚህ የተለያዩ አፕሮቾች ይኖራሉ ማለት ነው። እኛ የምናያቸው ኮንቴምፖራሪ የሆኑትን ወይም ደግሞ ከረንትሊ ያሉትን አፕሮቾች ነው። ስለዚህ የመጀመሪያው ሲቲዝንሺፕ ኢን ሊበራል ቶት ወይም በሊበራሊዝም አንጻር ሲቲዝንሺፕ እንዴት ይታያል የሚለውን ስናይ እዚህ ጋር ትኩረት አድርጎ በሊበራሊዝም ሲቲዝንሺፕ ሲብራራ ሜን ፖይንታችን ኢንዲቪዥዋል ፐርሰን ነው። ስቴቷ ላይ ፎከስ አድርገን የምንኖረው ስለምንድን ነው? ስለዚህ ሲቲዝንሺፕ ስናወራ ኢንዲቪዥዋል ፐርሰን ነው። ኢች ኢንዲቪዥዋል ፐርሰን እያንዳንዱ ግለሰብ ምንድነው የፎከስ ነው። አይዘር ፖለቲካል ኢንኩዌሪ ሊሆን ይችላል። በማንኛውም ፖለቲካል አክቲቪቲ ውስጥ ኢንዲቪዥዋል ፐርሰን የትኩረት ፖይንት ነው ማለት ነው። ስለዚህ ሊበራሊስት ኢንሲስት የሚያደርጉት ወይም ደግሞ የሚያሳዩን ምንድነው? ኢንዲቪዥዋል ሹድ ቢ ፍሪ ቱ ዲሳይድ ኦን ዜር ኦን ኮንሴፕሽን ኦፍ ጉድ ላይፍ ኤንድ አፕሆልድ ዘ ሊበሬሽን ኦፍ ኢንዲቪዥዋል ፍሮም ኤኒ አስክራይብድ ኦር ኢንሄሪትድ ስታተስ። ስለዚህ በሊበራሊዝም ቶት ኢንዲቪዥዋሎች የራሳቸው ፍሪ የሆነ የመምረጥ መብት አላቸው። በማንኛውም ስታተስ አይዘር ሲቲዝንሺፕ ሊሆን ይችላል፣ በሌላም መንገድ ቀድሞ ኢንሄሪትድ የሆነ ወይም ደግሞ አንድ ሰው ኢትዮጵያ ውስጥ ስለተወለደ ኢትዮጵያዊ የሚሆንበት ወይም በሌላ መንገድ ልክ አሁን እንዳሳዩቸው አይነት ኢንስክራይብድ የሆነ ወይም ደግሞ ኢንሄሪትድ የሆነ ነገር አይደለም። እኛ ራሳችን ፈልገን የምንመርጠው ነገር ነው። ስለዚህ ኢንዲቪዥዋሎች የሚመርጡት ነገር ነው እንጂ ኢንሄሪትድ የሆነ ወይም ደግሞ ከምንድን ነው የሚባል ኢንሄሪት ከስር ከመሰረቱ ወይም ደግሞ ከትውልዳችን ጋር ተያይዞ የሚመጣ ነገር አይደለም ማለት ነው። ስለዚህ እያንዳንዱ ኢንዲቪዥዋል የራሳቸው ምን አላቸው? ፍሪ የሆነ ዲሳይድ የማድረግ መብት አላቸው ማለት ነው። ስለዚህ ዘ ኢንዲቪዥዋል ኢዝ ሞራሊ ፒሪየር ቱ ዘ ኮሚኒቲ። ስለዚህ ሊበራሊዝም አንጻር ወይም ደግሞ ከሊበራል ቶት አንጻር ሲቲዝንሺፕ ስናወራ ሌላው መያዝ ያለብን ነገር ከኮሚኒቲ በፊት ከሶሳይቲ ከኮሚኒቲ በፊት ማን ይቀድማል ማለት ነው? ኢንዲቪዥዋል ይቀድማል። ስለዚህ ዘ ኮሚኒቲ ማተርስ ኦንሊ ቢኮዝ ኢት ኮንትሪቢዩት ዘ ዌልቢንግ ኦፍ ኢንዲቪዥዋል ሁ ኮምፖዚት። ስለዚህ ኮሚኒቲ ጥቅሙ ምንድን ነው ብለን ስንጠይቅ ሊበራሊዝም የሚለው ምንድን ነው? ኮሚኒቲ ጥቅሙ በቃ እዛ ውስጥ ያሉትን ኢንዲቪዥዋሎችን ዌልቢንግ ማስጠበቅ ነው። የነሱን ደህና መሆን ማረጋገጥ ብቻ ነው የኮሚኒቲ ጥቅሙ። ስለዚህ በፖለቲካልም በሌላም ሚንስ ቅድሚያ መስጠት ያለብን ወይም ደግሞ ቅድሚያ የሚሰጠው ለኢንዲቪዥዋል ማለት ነው። ስለዚህ ሲቲዝንሺፕ እና አዘር ፖለቲካል ኢንስቲትዩሽን ኢን ኤ ጊቭን ስቴት አር ሚንስ ዛት አር አክሴፕትድ ኦንሊ ኮንዲሽናሊ። ስለዚህ ኮንዲሽናሊ አክሴፕት የምናደርገው ነገር ነው። አስ ሎንግ አዝ ኢንዲቪዥዋል ካልኩሌሽን ፎስተር ዘ ማክሲማይዜሽን ኦፍ ሲቲዝንሺፕ ፕሪፈረንስ ኦር ቤኔፊት። ስለዚህ ኮንዲሽናል ነው። አሁን እኔ ኢትዮጵያዊነቴን ከሊበራሊዝም አንጻር ሳስረዳችሁ ኢትዮጵያዊነቴን የምቀበለው ኮንዲሽናል ነው። ከፈለግኩ ነው የምቀበለው ማለት ይጠቅመኛል ወይ፣ ቤኔፊት አለው ወይ፣ ፕሪፈረንስ ማለት ፕሪፈር አደርገዋለሁ ወይ፣ ለምን ኢትዮጵያዊ ልሆን ምናምን ብዬ ራሽናሊ አስቤ ዲሳይድ ማድረገው ነገር ነው እንጂ ኢትዮጵያዊ መሆኑ እዚህ ስለተወለድኩ ወይም ሌላ ኢንሄሪትድ በሆነ መንገድ አይደለም ማለት ነው። ስለዚህ የስቴትንም ሮል በጣም ሚኒማይዝ ያደርጋል ሊበራሊዝም ማለት ነው። ስቴት ምንድነው? ልክ እንደ ኢንስትሩሜንታል ፋንክሽን ነው። የዜጎችን ራይት ማስጠበቅ ነው፣ መብታቸውን ማስጠበቅ ነው፣ ፕሮቴክት ማድረግ ነው፣ ወይም ደግሞ ኮንቪነንት የሆነ ኢንቫይሮንመንት ለሲቲዝኖች መፍጠር ነው ማለት ነው። ስለዚህ አኮርዲንግ ቱ ሚል ስለዚህ ኢንዲቪዥዋል ሊበርቲ እና ስቴት አክሽን ኦፖዝ ያደርጋሉ። የዜጎች ወይም ደግሞ የግለሰቦች ነፃነትና
የስቴት ድርጊት ኦፖዝ ያደርጋሉ። ምክንያቱም ስቴት ፓወር ባገኘው ቁጥር ኢንክሪዚንግ ፓወር ኦፍ ዘ ስቴት ሚንስ ሬዲዩሲንግ ኢንዲቪዥዋል ሊበርቲ። ስለዚህ ስቴት በጣም ፓወርፉል በሆነ ቁጥር የዜጎች ነፃነት ይገደባል ብለው ያስባሉ ማለት ነው። ስለዚህ ኢንዲቪዥዋሎች ምን አላቸው? ራይት አላቸው ፓርቲሲፔት ለማድረግ በኮሚኒቲ አክቲቪቲዎች ውስጥ ፓርቲሲፔት ለማድረግ የራሳቸው የሆነ ምን አላቸው? ራይት አላቸው። ከፈለጉ ብቻ ነው ፓርቲሲፔት የሚያደርጉ ማለት ነው። if they choose not to do so their citizenship is not jeopardized። ስለዚህ ለምሳሌ እኔ ኢትዮጵያዊ ነኝ። ስለዚህ በሊበራል አንጻር ብናየው ፓርቲሲፔት ማድረግ ያለብኝ ብዙ አይነት እንትኖች አሉ ቦታዎች። እነዛን ላይክ እንደ ኮሚኒቲ እንደ ማህበረሰብ ወይም እንደ አንድ ኢትዮጵያዊ ማድረግ ያለብኝን ነገር ባላረግም ሲቲዝንሺፕ ጂኦፓርዳይዝ አይሆንም ወይም አደጋ ውስጥ አይገባም ማለት ነው። እኔ ስለ እንደ ኢትዮጵያ እንደሚያደርገው ስላላረኩ አይደለም የኔ ኢትዮጵያዊነት ሴኩር የሚሆነው። ካልፈለኩኝ ምተው ከፈለኩኝ ደግሞ የምቀበለው ነገር ስለሆነ ማለት ነው። ስለዚህ ሊበራሊዝም እንደምታዩት በጣም ሉዝ የሆነ ኮኔክሽን ያለ በስቴትና በኢንዲቪዥዋሎች መካከል ማለት ነው። ስለዚህ ሊበራል ገቨርንመንቶች እነዚህን ነገሮች ፕሮቫይድ ማድረግ አለባቸው። አንደኛው ኢኳሊቲ ነው፣ ሁለተኛው ዲዩ ፕሮሰስ ላይ ነው፣ ሶስተኛው ደግሞ ሙቻል ኮንሴንት። ስለዚህ ኢኳሊቲ ስንል ገቨርንመንቱ ምን ማድረግ አለበት? ሁሉንም ኢንዲቪዥዋሎች ትሪት ማድረግ አለበት። በኩል ኮንዲሽን ላይ ያሉ ኢንዲቪዥዋሎችን ተመሳሳይ የሆነ መብት መስጠት አለበት። ዲዩ ፕሮሰስ ስንል ደግሞ ጁዲሻል ወይም ደግሞ በፍርድ ወይም ደግሞ በህግ ስርዓቱ ዜጎች መብታቸው መጠበቅ አለበት። ለምሳሌ ፖሊስ ወንጀለኛን ሲይዝ የሚይዝበት የራሱ ህግና ስርዓት አለው አይደለ? ያን ነገር ተከትሎ ወደ ፍርድ ሰውየው ሲሄድ 48 ሰዓት የሚባል ነገር አለ። ለተማሪዎች ታውቁታላችሁ። ራሱ ላይ ያለመመስከር መብት፣ ይሄ ሁሉ ነገር መጠበቅ አለበት። ዲዩ ፕሮሰስ መኖር አለበት ማለት ነው። ሌላኛው ደግሞ ሙቹዋል ኮንሰንት ስንል ይሄ የሲቲዝንሺፕ ጉዳይ የስምምነት ጉዳይ ነው። ዜጋና ስቴት የሚያደርጉት ኮንሴንሹዋል ማለት ስምምነታዊ የሆነ ሪሌሽንሺፕ ነው ማለት ነው ከስቴት ጋር ያላቸው። ስለዚህ እነዚህን ሶስት ነገሮች ማሰብ አለብን ማለት ነው። ስለዚህ እነዚህን ነገሮች ፕሮቴክት በማድረግ ገቨርንመንት ለዜጎቹ ፕሮቴክሽን እየሰጠ እንደሆነ፣ ለነፃነታቸው ፕሮቴክት እያደረገ እንደሆነ ማረጋገጥ እንችላለን ማለት ነው። ስለዚህ ዘ ቤድሮክ ፕሪንሲፕል ኦፍ ሊበራል ቲዮሪ ኦፍ ሲቲዝንሺፕ ምንድን ነው ስንል፣ ቤድሮክ ማለት ዋና መሰረቱ ይሄ ሊበራል ቲዮሪ ኦፍ ሲቲዝንሺፕ የቆመበት ምንድን ነው ስንል፣ ኢንዲቪዥዋልስ አር ፍሪ ቱ ፎርም ዜር ኦን ኦፒኒየንስ pursue their own project and transact their own business untrammeled by the state political agenda and coercive power። ስለዚህ ኢንዲቪዥዋሎች ምንድነው ፍሪ ናቸው የራሳቸውን የሆነ አመለካከት ለመፍጠር፣ የራሳቸውን ጉዳይ ለማስፈጸም እና ደግሞ የራሳቸውን ቢዝነስ በቃ የራሳቸውን ነገር አላማ ለማድረግ ያለምንም የስቴት እንትንነት ስቴት ምንም ሪስትሪክት ሳያረጋቸው ወይም ደግሞ ኮሄሲቭ የሆነ ፓወር ሳይጠቀም ኢንዲቪዥዋሎች የፈለጉትን ነገር የማድረግ መብት አላቸው ይላል። ኤክሴፕት አለው ኢንሶፋር አስ ኢንዲቪዥዋል አክሽን ኢምፕሊኬት ዘ ኢንተረስት ኦፍ አዘር ሜምበር ኦፍ ዘ ሶሳይቲ። የሌሎች ላይክ እንደነሱ አይነት ኢንዲቪዥዋሎችን መብት ሪስክ ውስጥ ማይከት እስከሆነ ድረስ ማለት ነው። ስለዚህ ሲቲዝንሺፕ ካኖት ቢ ዲፋይንድ ቤዝድ ኦን ሼርድ አይዴንቲቲ ኦር ኮመን ካልቸር። ስለዚህ ቅድም ስላችሁ እንደነበረው ሲቲዝንሺፕ የሚባለው በአይዴንቲቲ በማንነት ወይም ደግሞ ሼር በሆነ ካልቸር የምናብራራው ነገር የለም። እኔ ኢትዮጵያ ውስጥ ስለተወለድኩ ኢትዮጵያ አይደለሁም ወይም ደግሞ እንደ ኢትዮጵያን መልኬ ስለሚመስል ባህሌ ስለሚመስል ኢትዮጵያዊ ነኝ ማለት አይደለም። ሲቲዝንሺፕ ኢትዮጵያ የሚለውን ሲቲዝንሺፕ መቀበል አለመቀበል የራስ ምርጫ ነው ማለት ነው። ስለዚህ ሲቲዝንሺፕን ልክ እንዳያችሁት አብዛኛው ወሬያችን የነበረው ምንድነው ኢንዲቪዥዋል ነው። ስለዚህ ፕራዮሪቲ የሚሰጠው ከኮሚኒቲ ወይም ከሶሳይቲ ይልቅ ለኢንዲቪዥዋሉ ነው እና ደግሞ አንሊሚትድ የሆነ ራይት አላቸው። እንዳያችሁት ከሆነ የስቴትን ፓወር በጣም ለስ ነው። ሞር ራይት ያለው ወይም ደግሞ ፓወር ልንለው እንችላለን ያለው
ኢንዲቪዥዋሎች ነው። ስለዚህ ለኢንዲቪዥዋሎች ቅድሚያ የሚሰጥበት ቲዮሪ ነው ማለት ነው። ስለዚህ በዚህ ምክንያት አንዳንድ ክሪቲክስ አለው ወይም ደግሞ እንደ ምንድን ነው የሚባል የሚነሱ ትችቶች አሉ። ስለዚህ በአራት ከፍለን እናያቸዋለን። አንደኛው የምንድን ነው ሁለት የሆኑ ሜን የሆኑ ክሪቲክሶች ይነሱበታል። አንደኛው ፍሪ ራይደርስ ፕሮብሌም። ፍሪ ራይደርስ ፕሮብሌም ምንድነው ማለት ዜጎች የሆነን አገልግሎት ተጠቅመው ነገር ግን ክፍያ የማይፈጽሙ ሲሆን ለምሳሌ ኦኮር ሆን those who benefit from resource or service do not pay for it ይላል። ስለዚህ ሪሶርስ ሊሆን ይችላል ወይም ደግሞ ሰርቪስ አገልግሎትን ተጠቅሞ ዜጎች ክፍያ የማይፈጽሙ ከሆነ አንደር ፕሮቪዥን ይፈጠራል በዛ ሪሶርስ ወይም በዛ ሰርቪስ። ምክንያቱም አንድን ሪሶርስ ወይም ሰርቪስ ሚከፍል ከሌለ በቀጣይ ያን ነገር ማቅረብ ስለማይቻል ማለት ነው። ስለዚህ ይሄ የሚፈጠረው ደግሞ ምንድነው ፓርቲኩላር ኢት ኦከር when property rights are not clearly defined and imposed። ስለዚህ ፕሮፐርቲ ራይቶች ክሊርሊ ዲፋይን አይሆኑም ማለት ነው። ስለዚህ በሊበራሊዝም በጣም እንትን በሆነ ቁጥር ዜጎች በጣም ፍሪ ስለሆኑ ማኔጅ ማድረግ ያስቸግራል እና ይሄ ፕሮፐርቲ ራይቶች አይከበሩም። የቱ የማን ፕሮፐርቲ ነው የሶሳይቲ ፕሮፐርቲ የሚባሉ ነገሮችን በስነ ስርዓት ማኔጅ ማድረግ አይቻልም። ስለዚህ ፍሪ ራይዳል ፕሮብሌም ይፈጠራል። ሌላኛው ደግሞ ትራጀዲ ኦፍ ዘ ኮመንስ። ስለዚህ ትራጀዲ ኦፍ ዘ ኮመንስ ስንል ይሄ ደሊማ ነው ማለት የሚፈጠር ችግር ነው። ምክንያቱም ኢንዲቪዥዋል አክት ኢንዲፔንደንትሊ ኤንድ ራሽናሊ ኮንሰልቲንግ ዜር ኦን ሰልፍ ኢንተረስት አልቲሜትሊ ዲፕሊት ሸር ሊሚትድ ኢንቫይሮንመንታል ሪሶርስ። ስለዚህ እንዳየነው ኢንዲቪዥዋሎቹ በቃ ከራስ ጥቅም አንጻር ብቻ ወይም ከሰልፍ ኢንተረስት አንጻር ብቻ ማንኛውም ነገር የሚያደርጉት። ስለዚህ በዚህ ምክንያት ደግሞ ምን ይሆናል ሼር የሆነ የጋራ የሚባሉ ነገሮች ምን ይሆናሉ ዲፕሊትድ ይሆናሉ ወይም ደግሞ በጣም ይጠፋሉ ማለት ነው። ስለዚህ በጣም ትልቅ ችግር ይፈጠራል። ለምሳሌ ሼር የሆኑ ሪሶርሶች አሉ፣ መንገድ፣ የተለያዩ ነገሮች። ስለዚህ ሁሉም ኢንዲቪዥዋል የመሰለውን በሚያደርግበት ሰዓት እነዚህ ሼር የሆኑ ነገሮችን ሃይ ሚላቸው ይጠፋል ማለት ነው። ስለዚህ ይሄ ትራጀዲ ኦፍ ዘ ኮመንስ ይባላል። ስለዚህ ይሄ ሁለቱ ይሄ አንድ ካታጎሪ ውስጥ የሚገኝ ክሪቲክስ ነው ወይም ደግሞ ትችት ነው። ሌላኛው ሊበራሊዝም ደግሞ ቫዮላራይዝ ዘ ፕራይቬታይዜሽን ኦፍ ፐርሰናሊቲ ኮሚትመንት ኤንድ አክቲቪቲ። ስለዚህ ዘ ፕሮብሌም ሃዝ ቱ ዱ ዊዝ ዘ ዌይ ኢን ዊች ኢንዲቪዥዋል ኤንድ ዜር አይዲያስ አር ፍሬምድ። ስለዚህ ዜጎችን እንደፈለጉት በራሳቸው ዲሲሽን የሆነ ነገር እንዲያደርጉ በሚፈቀድበት ሰዓት ወይም ደግሞ ያ ነገር በሚበረታታበት ሰዓት ችግሮች ይፈጠራሉ። አንደኛ አንድ ሰው የሆነን ዲሲዥን ለማድረግ ኢንፎርሜሽን ያስፈልጋል። ስለዚህ ያን ኢንፎርሜሽን የሚያገኝበት ሶርስ ደግሞ ማተር ያደርጋል። ስለዚህ በተሳሳተ ሶርስ ወይም ደግሞ ኢምፒውር በሆነ ፕሮሰስ መንገድ ዜጎች አውቶኖመስሊ የመሰላቸውን ነገር ሊያደርጉ ይችላሉ ማለት ነው። ስለዚህ ይሄ ደግሞ ችግር ይፈጥራል። ስለዚህ ይሄን በሁለተኛነት መንገድ መያዝ እንችላለን። ሶስተኛው ደግሞ ኢንዲቪዥዋል ሃቭ አብሶሉት ፍሪደም አይዘር ቱ አክቲቭሊ ኢንጌጅ ኢን ፖለቲክስ ኦር ኢግኖር። ስለዚህ ስታውን ስናወራው የነበረው ነው። አክቲቭሊ ኢንጌጅ ሊያደርጉ ይችላሉ፣ ፖለቲክስ ውስጥ ሊያደርጉም ይችላሉ። ግን ይሄ ለስ ኢግላቴሪያን የሆነ ሶሳይቲ ይፈጥራል ማለት ኢግላቴሪያን ማለት ኢኳሊቲ ያለበት ማለት ነው። ስለዚህ ለስ ስንል ብዙም የዜጎች እኩልነት ያልተጠበቀበት ሶሳይቲ ይፈጠራል ማለት ነው። ስለዚህ ይሄ ደግሞ የሚመጣበት ምክንያት ምንድነው? ዜጎች ፖለቲካል በሆነ ነገር ባለመሳተፍ በመረጡ ቁጥር ፓወር በጥቂት ሰዎች እጅ ይገባል ማለት ነው። ስለዚህ ሁሉም አሁን ለምሳሌ ሊበራል ከሆኑ በሊበራሊዝም ቶት ውስጥ አሁን በተረዳነው ውስጥ አብዛኛው ሰው ለምሳሌ አይ ፖለቲካ ውስጥ መሳተፍ አልፈልግም አይመቸኝም ካለ ምን ይፈጠራል? ትንሽ ሰዎች ፖለቲካውን ይይዙታል ማለት ነው። ስለዚህ ያ ደግሞ ፓወር በጥቂት ሰዎች እጅ ይገባል። ያ ደግሞ ዙሮ እንደገና የእንትን ችግር ይፈጥራል፣ የኢኳሊቲ ምናምን ችግር ይፈጥራል ማለት ነው። ስለዚህ ይሄን ማስተዋል አለብን። ሌላኛው ደግሞ ሊበራሊዝም አክቹዋሊ ኢንክሪዝ ኢኮኖሚክ ኤንድ አዘር ካይንድ ኦፍ ኢንኢኳሊቲ። ስለዚህ አሁንም ከቅድም ከወራነው ጋር ነው የሚያዝ። ሊበራሊዝም ኢንኢኳሊቲ ይፈጥራል። የሚታሰበው ላይክ ኢኳሊቲ እንደሚፈጥር ነው፣ ነገር ግን በጣም ኢንኢኳሊቲ ይፈጥራል።
ምክንያቱም ሁሉም የመሰለውን ነው የሚያደርግ እና ፖለቲካል አንረስት ቴንሽን ይኖራል። ምክንያቱም ፓወር በጥቂት ሰዎች እጅ ይገባል ብለናል። አክቲቭሊ ዜጎች ደግሞ ፓርቲሲፔት ማያደርጉ ከሆነ ያ ደግሞ ችግር ነው ማለት ነው። ሞር ፋንዳሜንታሊ ሊበራሊዝም ኮንትራይቭስ ቱ ኪፕ ዘ ስቴት ዊክ ኤንድ ፕሪሚየብል ቱ ፕራይቬት ኢንተረስት። ስለዚህ ስቴትን ወይም ደግሞ የመንግስትን አቅም በጣም ዊክ እያዳከመ ፕራይቬት የሆኑ ኢንተረስቶች እንዲፈጸሙ ያደርጋል ማለት ነው። ስለዚህ ይሄ ደግሞ አንድ መንግስት ደግሞ ዊክ በሆነ ቁጥር የዜጎችን መብት ማስከበር የማይችልበት ደረጃ ይደርሳል። ይሄ ደግሞ የሊበራሊዝም ቶት ኦፍ ሲቲዝንሺፕ ውጤት ነው ማለት ነው። ስለዚህ የመጨረሻው ደግሞ ያው በጣም የሆነ ኮንትሮቨርሲ ይፈጠራል። ምክንያቱም ሊበራሊዝም ፖስቲስት ስቴት ዛት ሜንቴን ሳብስቴንሻል ኖርማቲቭ ኒውትራሊቲ። ሊበራሊዝም ስቴት በጣም ኒውትራል እንዲሆን ነው የሚፈልግ። ነገር ግን ይሄ ኢምፖሲብል ነው። ምክንያቱም ስቴት በጣም ኒውትራል መሆን አይችልም። በሚፈጠሩ ችግሮች ጣልቃ መግባት የግድ ስለሆነ ማለት ነው። ስለዚህ ይሄ ራሱ ሌላ ኢሹ ነው ማለት ነው። የስቴት ኒውትራሊቲ እና የሊበራሊዝም ቶት ኮንትሮቨርሲ ውስጥ ይገባል ማለት ነው። ስለዚህ ይሄ ሲቲዝንሽፕ ኢን ሊበራል ቶት በዚህ መንገድ ካየን፣ አሁን ደግሞ ሲቲዝንሽፕ ኢን ኮሚኒታሪያን ቶት። ስለዚህ ኮሚኒታሪያን እንደምንረዳው ከስሙ ኢንፋሳይዝ የሚያደርገው ምንድን ነው? ሶሳይቲ ነው ወይም ደግሞ ኮሚኒቲ ነው። ቅድሚያ የምንሰጠው የሶሳይቲውን ወይም የኮሚኒቲውን ጉዳይ ነው ማለት ነው። ስለዚህ ኮሚኒታሪያን ኦልሶ ኖውነስ ናሽናሊስት የሚባል ሌላ ስም አለው። አርጊው የሚያደርገው ምንድን ነው? ሲቲዝን ካኖት ቢ አንደርስቱድ አውትሳይድ ዘ ቴሪቶሪ ኢን ዊች ዘይ ሊቭ። ዜጎች ከሚኖሩበት ቦታ ነጥለን ልናያቸው አንችልም። ምክንያቱም እነሱ ዲፋይን የሚወሩት ባላቸው ካልቸር፣ ትራዲሽን በእንደዚህ አይነት ነገሮች ነው። ስለዚህ ቤዚስ ኦፍ ኢትስ ሩል ኤንድ ፕሮሲጀርስ ኤንድ ሌጋል ፖሊሲስ ዘ ሼርድ ኮመን ኮድ፣ ሼር የምናደርጋቸው ነገሮች ናቸው መሰረት የሚሆኑት ማለት ነው። ስለዚህ ሞር ኢንዲቪዥዋሎች የሚታዩት ወይም ዲፋይን የሚደረጉት ከኮሚኒቲ አንጻር ነው ማለት ነው። ራዘር ዛን ቪዊንግ ግሩፕ ኦፍ ፕራክቲስ አስ ዘ ፕሮዳክት ኦፍ ኢንዲቪዥዋል ቾይስ ኮሚኒታሪያን ቪው ኢንዲቪዥዋል አስ ዘ ፕሮዳክት ኦፍ ሶሻል ፕራክቲስ። ስለዚህ ማለት ይሄ ግሩፕ ፕራክቲሶችን የኢንዲቪዥዋሎች ውጤት ብለን ሳይሆን ዲፋይን የምናደርጋቸው፣ ለምሳሌ ካልቸር አለ፣ የተለያዩ አክቲቪቲዎች አሉ። እነዚህ ሁሉ የእያንዳንዱ ግለሰብ የድምር ውጤቶች አይደሉም ነው የሚለን ኮሚኒታሪያን ቶት ማለት ነው። ነገር ግን የእያንዳንዱ ኢንዲቪዥዋል እንቅስቃሴ የሶሻል ፕራክቲስ ውጤት ነው ብሎ ይላል። ስለዚህ ምን እንደማለት ነው? ሰፊው ክብ ላይ ምን አለን? ኮሚኒቲ አለን፣ እዛ ውስጥ ኢንዲቪዥዋል አሉ። ስለዚህ ኮሚኒቲው ላይ የምናየው ነገር ነው ኢንዲቪዥዋሎች ላይ የምናየው ማለት ነው። ስለዚህ ኮሚኒታሪያን ኦፍን ዲናይ ዛት ዘ ኢንተረስት ኦፍ ኮሚኒቲ ካን ቢ ሪዲዩስድ ቱ ዘ ኢንተረስት ኦፍ ዜር ኢንዲቪዥዋል ሜምበርስ። ስለዚህ እዚህ ጋር ኮሚኒታሪያን የሚሉት ምንድነው? የእያንዳንዱ ግለሰብ ወይም ደግሞ የኮሚኒቲ ኢንተረስት የኢንዲቪዥዋል ኢንተረስት ነው ብለን መደምደም አንችልም ነው የሚሉን። ስለዚህ የኮሚኒቲ ኢንተረስት ለኢንዲቪዥዋል ኢንተረስት ሬዲዩስ ልናደርገው አንችልም። የኢንዲቪዥዋል ኢንተረስት ተከበረ ማለት የኮሚኒቲ ኢንተረስት ተከበረ ብለን ዲፋይን ማድረግ አንችልም ማለት ነው። ስለዚህ ፕሪቪሌጂንግ ኢንዲቪዥዋል ኦቶኖሚ ሲናስ ዲስትራክቲቭ ኦፍ ኮሚኒቲ። ስለዚህ ለዜጎች ኦቶኖሚ ማለት ራስ ገዝ ዜጎች ራስ ገዝ ሲሆኑ ወይም ደግሞ እንደ ራሳቸው ፍቃድ የፈለጉትን ነገር ሲያደርጉ ለኮሚኒቲ ዲስትራክቲቭ ፓወር ነው። በቃ ሶሳይቲን ችግር ውስጥ የሚከት ነገር ነው ማለት ነው። ስለዚህ ይሄን ማየት እንችላለን ማለት ነው። ስለዚህ ባላንስ ሊኖረው ይገባል ኢንዲቪዥዋል ቾይስ እና ኮሚናል ዌይ ኦፍ ላይፍ ወይም ፕሮቴክሽን ማለት ነው። ምክንያቱም ምን ማድረግ አለብን? ሊሚት ዘ ኤክስቴንት ቱ ዊች ዘ ፎርመር ካን ኢሮድ ዘ ላተር። ስለዚህ ኢንዲቪዥዋል የሚባሉት ግለሰቦች ኮሚኒቲ ላይ የሚያደርሱትን ተጽዕኖ በጣም መቀነስ አለበት ማለት ነው። ከምን አንጻር? ኮሚኒታሪያን ቶት አንጻር ማለት ነው። ስለዚህ ኮሚኒታሪያኒዝም ክሌም የሚያደርገው ምንድነው? ኢንዲቪዥዋል ሴንስ ኦፍ አይዴንቲቲ ፕሮዲውስድ ኦንሊ ስሩ ሪሌሽን ዊዝ አዘር ኢን ዘ ኮሚኒቲ። ስለዚህ የሰዎች
የግለሰቦች አይዴንቲቲ ማንነት የሚወጣው ወይም የሚመነጨው ከሌሎች ማህበረሰቦች ጋር ካላቸው ሪሌሽንሺፕ ነው ማለት ነው። ካላቸው መስተጋብር ነው የሚነሳው። ስለዚህ አንድ ኢንዲቪጁዋል ጀስት እሱን ብቻ በማየት አይዴንቲቲውን ዲስክራይብ ማድረግ አንችልም ነው። ኦል ኢን ኦል ዘ ቱ ዲፋይኒንግ ፊቸር ኦፍ ኮሚኒታሪያን ፐርስፔክቲቭ አር ሁለቱ ዲፋይኒንግ የሆኑ ፊቸሮች ምናቸው? ኖ ኢንዲቪጁዋል ኢዝ ኢንታየርሊ ሰልፍ ክሬትድ። ስለዚህ አሁን ቅድም እንዳወሯችሁ ማንም ዜጋ ወይም ማንም ግለሰብ ሰልፍ ክሬትድ አይደለም፣ ራሱን ችሎ ሊብራራ የሚችል አይደለም። ኢንስቴድ ዘ ሲቲዝን ኤንድ ሂዝ ሄር አይዴንቲቲ ኢዝ ዲፕሊ ኮንስትራክትድ ባይ ዘ ሶሳይቲ። ስለዚህ የእኛ ማንነት ኮንስትራክት የሚሆነው ከምን ነው? ከማህበረሰባችን ነው። ከማህበረሰባችን ተነስተን ነው የራሳችንን ማንነት ዲፋይን ልናረግ የምንችለው። ሳክሰስፉሊ አሲሚሌት ስናረግ ከማህበረሰቡ ወግ ስርዓት ጋር ሳክሰስፉሊ አሲሚሌት ወይም መስተጋብር መፍጠር ስንችል ነው ያኔ ነው ማንነታችንን በደንብ ማወቅ የምንችለው። ሌላው ደግሞ as consequence of assimilation the meaningful bond is said to occur between individual person and his community። በልክ አሲሚሌሽን ሲኖር መስተጋብር ሲኖር በግለሰቦችና በማህበረሰቦች ሚኒንግፉል የሆነ ቦንድ ይፈጠራል። በዛን ጊዜ የማህበረሰቡ ጥቅም የኢንዲቪጁዋሎች ጥቅም እንደሆኑ ግለሰቦች እየተረዱ ይመጣሉ ማለት ነው። ስለዚህ ልክ የዛኛው ተቃራኒ ነው፣ የሊበራሊዝም ተቃራኒ ነው። ምን ማለት ነው? ያኛው ኢንዲቪጁዋል ላይ ትኩረት ያደርጋል፣ ይሄኛው ደግሞ ሞር ሶሳይቲው ላይ ትኩረት ያደርጋል። በጣም ደግሞ ይሄም ኤክስትሪም ነው፣ ያኛውም ኤክስትሪም ነው። ስለዚህ ክሪቲክሶችን ስናይ ደግሞ እዚህ ጋር ምን ያደርጋል ይላል? ሜልት ያደርጋል። በቃ ሰልፍ የሚባለውን ነገር ያጠፋል። ወደ ሶሳይቲ መርጅ በማድረግ ሰልፍ የሚባለው ነገር ይጠፋል ማለት። ኮሚኒታሪያሊዝም ኢዝ ሆስቲል ቱዋርድ ኢንዲቪጁዋል ራይት ኤንድ አውቶኖሚ። የኢንዲቪጁዋል አውቶኖሚ እና ራይት ጠላት ነው ይሄ ኮሚኒታሪያኒዝም ተወቱ። ምክንያቱም ቅድሚያ የሚሰጠው ለሶሳይቲ ነው። ኢንዲቪጁዋሎች አውቶኖመስ እንዲሆኑ አውቶኖሚ ራስ በራሳቸው ሁሉ ነገር እንዲፈጽሙ አይፈቅድም። ከሶሳይቲው አንጻር ነው ሁሉ ነገር እንዲሆን የሚመክረው። ስለዚህ ይሄ በጣም የኢንዲቪጁዋሎችን ራይት ይጋፋል። በተጨማሪ ደግሞ ሜልት ያደርጋል። በቃ ሰልፍ የሚባለውን ነገር በሶሳይቲ ውስጥ ሜልት ያደርገዋል፣ መርጅ ያደርገዋል ማለት ነው። ኮሚኒቲስ አር ዶሚኔትድ ባይ ፓወር ኢላይትስ። ስለዚህ ዋን ግሩፕ ዊዝን ኤ ኮሚኒቲ ዊል ፎርስ አዘር ቱ አቢድ ባይ ኢትስ ቫልዩ። ስለዚህ ልክ እንዳልነው አሁን ኮሚኒቲ ነው አይደለ ትኩረት የሚሰጠው። ስለዚህ ኮሚኒቲ ውስጥ ደግሞ የሆነ ግሩፕ ሊኖር ይችላል። ስለዚህ ያ ግሩፕ የሚያደርገው ነገር ሁሉንም ማለት ሌሎችን ፎርስ ያደርጋል ማለት ነው። ለምሳሌ የሆነ ማህበረሰብ በጣም ብዛት ያለው የማህበረሰቡ ክፍል ማይኖሪቲ ግሩፖችን እንትን ውስጥ ይከታል ማለት ነው፣ ችግር ውስጥ ይከታል። ምክንያቱም ሪፕሬዘንት መደረግ ስለማይችሉ፣ እንደ ኮሚኒቲ ሪፕሬዘንት መደረግ ስለማይችሉ። ስለዚህ ይሄ ነው ማለት ነው ክሪቲክሶቹ። ስለዚህ የመጀመሪያዎችን ሁለቱን ቲዮሪዎች ያየንበት ቪዲዮ ይሄን ይመስላል። በቀጣይ ሁለቱን ቲዮሪዎች የምንመለከት ይሆናል። ፕሊስ አሁንም ቻናላችንን ለመደገፍ ከዚህ የተሻለ ብዙ ስራዎችን እንድንሰራ ቻናላችንን ሳብስክራይብ ያላደረጋችሁ ልጆች አድርጉ። ቪዲዮ ሲመቻችሁ ላይክ አድርጉ፣ ሼር አድርጉ። በዚህ መንገድ እንድትደግፉን ለመጠየቅ ነው። በቀጣይ ቪዲዮ እንገናኝ። ቴንኪው።